እንኳን ለሁለተኛው ሩብ ዓመት አራተኛ ዙር 13ኛ ዓመት 38ኛ መደበኛ ጉባኤ በሰላም አደረሳችሁ። እዚህ ምክር ቤት ፊት ቀርበው እንዲጸድቁና ቃለ መሐላ እንዲፈጽሙ 5 አመራሮችን አቀርባለሁ። እነዚህ አመራሮች የሹመት ጊዜያቸው በጣም አጭር ስለሆነ እና ከ1 ዓመት በታች የሆነ ስለሆነ ሌሎች በጸጥታ ችግር ምክንያት እውቅና የሚፈጠርላቸውና ምክር ቤቱ እውቅና ፈጥሮ በጠቅላላ እንዲያጸድቅልኝ የምፈልጋቸው ናቸው ማለት ነው። ሹመቱን ለመስጠት ታሳቢ ያደረግናቸው 6 ነጥቦችን መሰረት አድርገን ነው ታሳቢ ያደረግ። የመጀመሪያው የስራ ተነሳሽነት እና ለተቋም ግንባታ ያላቸው ቁርጠኝነት፣ ሁለተኛ ለፓርቲ ያላቸው ቁርጠኝነትና በቀጣይ ፓርቲው የሚሰጣቸውን የመንግስት የስራ ኃላፊነት በአግባቡ ይወጣሉ ብለን በማመን፣ ሶስተኛ የትምህርት ዝግጅታቸውን ታሳቢ በማድረግ፣ አራተኛ ህዝባዊ ወገንተኝነታቸውን ታሳቢ በማድረግ፣ 5 ወቅቱ የማያወዛውዛቸውና የቀውስ ጊዜ አመራር የሚያረጋግጡ መሆናቸውን ከግምት ውስጥ በማስገባት እና በመጨረሻም የስራ ልምድን ታሳቢ በማድረግ ያቀረብናቸው ይሆናል ማለት ነው። የመጀመሪያው እጩ ያቀረብን ለስነ ምህዳር አቃቤ ሕግ ጽሕፈት ቤት ኃላፊነት ሙሉ ስም ዲያቆን ዳግም ዮሐንስ ታምሩ፣ የትምህርት ዝግጅት የመጀመሪያ ዲግሪ በህግ የትምህርት ክፍል፣ የአገልግሎት ዘመን የወንጀል ምርመራ ክፍል አስተባባሪነት ለ3 ዓመታት እና ይህ ሹመት እስከሚሰጥበት ጊዜ ድረስ በአስተባባሪነት የቆዩ ሲሆን አሁን ላይ የስነ ምህዳር አቃቤ ሕግ ጽሕፈት ቤት ኃላፊ እንዲሆኑ ለተከበረው ምክር ቤት አቀርባለሁ። ሁለተኛ ለስነ ምህዳር ሰላምና ጸጥታ ጽሕፈት ቤት ኃላፊ ሙሉ ስም አቶ አድመጥ ታምር፣ የትምህርት ዝግጅት የመጀመሪያ ዲግሪ በማኔጅመንት፣ የአገልግሎት ዘመን በሰላምና ጸጥታ ጽሕፈት ቤት ባለሙያነት፣ በሰላምና ጸጥታ ጽሕፈት ቤት የመረጃ ክትትል ኦፊሰርነት፣ ይህ ሹመት እስከተሰጣቸው ድረስ ደግሞ በስነ ምህዳር መሬት ጽሕፈት ቤት ኃላፊነት በመሆን በቁርጠኝነት ያገለገሉ የቁርጥ ቀን አመራር ናቸው። እነዚህንም እንዲያጸድቅልኝ እጠይቃለሁ። ሶስተኛ ለስነ ምህዳር መሬት ጽሕፈት ቤት ኃላፊነት ሙሉ ስም አቶ ኢቴዎ በላይ እንዳሊ፣ የትምህርት ዝግጅት የመጀመሪያ ዲግሪ ዲዛስተር ሪስክ ማኔጅመንት ወይም ሰስቴኔብል ዴቨሎፕመንት፣ አገልግሎት ለ9 ዓመት ህዝብና መንግስትን ያገለግሉ በመምህርነት በርዕሰ መምህርነት እንዲሁም ይህ ሹመት እስከተሰጣቸው ድረስ በስነ ምህዳር ምክር ቤት የህግ አወጣጥና ክትትል ቁጥጥር ቡድን መሪ በመሆን በአጠቃላይ ህዝብና መንግስትን ለ20 ዓመታት ያገለገሉ የቁርጥ ቀን ልጅ ስለሆኑ ሹመታቸው እንዲጸድቅልን ለተከበረው ምክር ቤት ያቀርባለሁ። አራተኛ ለስነ ምህዳር ደን ጥበቃ ተጠሪ ጽሕፈት ቤት አቶ ሲሳይ ደረጃ አወቀ፣ የትምህርት ዝግጅት በተፈጥሮ ሀብት ልማት የመጀመሪያ ዲግሪ በግብርና ባለሙያነት፣ ይህ ሹመት እስከተሰጠበት ጊዜ ድረስ ደግሞ የህብረት ስራ ማህበራት ጽሕፈት ቤት ባለሙያ በመሆን በአጠቃላይ ለ13 ዓመታት ህዝብና መንግስትን ያገለገሉ ስለሆኑ ምክር ቤቱ ይህንን አይቶ እንዲያጸድቅልን እንጠይቃለን። አምስተኛ ለስነ ምህዳር ግብርና ጽሕፈት ቤት ኃላፊ ሙሉ ስም አቶ ድረስ ደመቀ፣ የትምህርት ዝግጅት የመጀመሪያ ዲግሪ በተፈጥሮ ሀብት ልማት፣ የአገልግሎት ዘመናቸው በግብርና ባለሙያነት ለ6 ዓመታት፣ ይህ ሹመት እስከተሰጠበት ድረስ በስነ ምህዳር ግብርና ጽሕፈት ቤት ምክትል ኃላፊ ሆነው ሲያገለግሉ የነበሩና በአጠቃላይ በግብርናው ዘርፍ ለ8 ዓመታት ያገለገሉ የቁርጥ ቀን አመራር በመሆናቸው እነዚህን ምክር ቤቱ እንዲያጸድቅልን በአክብሮት እንጠይቃለን። አቶ ቢራራ የወረዳችን ሰብሳቢ ዳኛ የተጠቀሱትን የወረዳ አመራሮች ያጸድቁልን፣ ሹመት ይስጥልን። በዚህ ምክር ቤት ፊት ቆሜ ስሾም የሀገሪቱን ሕገ መንግስትና ሌሎች ሕጎችን በማክበርና በማስከበር ህብረተሰቡን በቅንነትና በታማኝነት በማገልገል የሀገሪቱን ብሔራዊ ዓላማ ሳልዘነጋ የህዝብን ጥቅም በማስቀደም ስራዬን ላከናውን በመደበኛ
ስራዬ ምክንያት የሚገለጽልኝን ምስጢራዊ መረጃ በመጠበቅ በአግባቡ የተጣለብኝን በታማኝነት ለመወጣት ቃል እገባለሁ።